የመዳኝ ሰዓት ሳይደርስ ቶሎ መውጣት አለብህ። አድርገው፣ ቶሎ በል። ደግሞ ዛሬ ያ የተረገመ እንደሌለ እርግጠኛ ነኝ። ከዛሬ የተሻለ ቀን የለም። ሉሊት፣ ያፌት ሁለቱም እያስመሰሉ ነው። ታዲያ በሐረግ ድራማ ላይ በአሁን ጊዜ በፊት መጥፎ ነበሩ፣ አሁን ላይ ግን የራሳቸውን ስም ለማጽዳት ወይንም ለማስተካከል እየሰሩ ያሉት ያፌትና ሉሊት ናቸው። ሉሊት የራሷ በኩል ቢኒያም አብሯት እየሰራ እንደሆነ እናውቃለን። በአሁኑ ግን ለጥሩ ነገር ነው ብለን ነው የምናስበው። ምክንያቱም ቢኒያም አሁን ነገሮችን ለማስተካከልና ከዚህ በፊት ያበላሻቸውን ነገሮች ከስር መሰረቱ እንደ አዲስ እያደረጋቸው ነው ያለው። ብዙ ሰዎች እዛ ቤት ውስጥ ቢናፍቁትም ግን ስራውን ሳይጨርስ አንዳቸውንም ማግኘት አይፈልግም። ቢኒያም አሁን ላይ ለፂ በጣም እየተጨነቀላትና ከጀርባዋ ሆኖ ማንም አዲስ ነገር እየቀረባት በሚመጣበት ሰዓት ላይ የሷን ነገሮች ለማስተካከል እየሞከረ ነው። ቢኒያም የራሱ የሚለውን ነገሮች እንዳለ ከዚህ በፊት አጥቷል። አሁን ላይ ግን ያ ጭንቀቱ ሳይሆን እዚህ በፊት ያጠፋውትን ጥፋት ለመካስ ብሎ ፂን እያገዛት ያለው መንገድ በጣም አሪፍ ነው ብለን ነው የምናስበው። ሌላው ሉሊት አብራው የምትሰራው ከቢኒያም ጋር ነው። ቢኒያም ነገሮችን ለማጣራትና ከዚህ በፊት የናታን ሙሉ ለሙሉ ጠላት የነበሩትን ሰዎች እሷም በዚህ መልኩ ግምገማ እያደረገች ነው። እነሷ ሉሊት እንደ በፊቱ ከናታንና ከዛ ቤተሰብ ጋር ችግር የለባትም። ለዛም ነው ለዛ እብድ መስላ ከሌላ ሰው ጋር ፋይት ለማድረግ ወይንም እሷ ለመጋጠም ዝግጁ ሆና የጨረሰችው። ሌላኛው እንግዲህ ኤፍራታም ቢሆን ነገሮችን እንዳለ ወደ እሷ በኩል እያቀኑ ነው ያሉት። ይሄ አዲሱ ልጅ ወደዛ ቤት ውስጥ ጥናት የሚያደርገው ኤፍራታን ሳይወዳት አይቀርምና እሷ በሌለችበት የሱ ትዝታ እየመጣባት እየረበሸው እንደሆነ አይተናል። ወደዛ ቤት ውስጥም ለመቅረብ የፈለገው ለዚህ ነው። ሌላኛው ደግሞ የገዛ እህቱ እንኳን ከፂ ጋር ጓደኝነት እንዲፈጥሩ ወደዛ ቤት ውስጥ ልኳት በአንድ ቀን ተሳክቶላት በቤቷ ገብታ ፂን ትተዋወቃታለች። ፂ በጣም እዛ ቤት ውስጥ ሁሉም ሰዎች ስላናደዷትና እነሱን መበቀል ስለምትፈልግ እሷ አዲስ ነገሮች በመጣ ቁጥር መሞከር ትፈልጋለች። እነሱ የሚጠሉትን ነገሮች እንዳለ ራሷ ማድረግ ስለምትፈልግ ነው። አዳዲስ ሰዎች ወደ አንቺ ሲመጡ መተዋወቅ የለብሽም ብለው ቢነግሯትም ይባሰ እልህ ውስጥ ስለገባች ያኔ ማድረግ የፈለገችው ነገር ወዲያው ልጅቷን ተዋውቃ እንደውም ስልኳን ሰጥታት ይለያያሉ። ቢኒያም የሷ ነገር ምንም አዲስ ስላልሆነበት ነገሩን ለማጣራት ከጀርባዋ ሲከታተላት ነበረ። ከዛ ቤት ግን ወጣ ወዲያውኑ ወደ አንድ ሰው ስልክ ደውላ ስላገኘችው መረጃ ስትናገር ቢኒያም ይሰማታል። ያኔ ታዲያ ይሄ እድል ማምለጥ የለብኝም ብሎ ስልኳን በዘዴ እንደ መጀንጀን አድርጎ ይቀበላትና ከሄደች በኋላ አሁን እሰራልሻለሁ፣ እሷ ጋር ለምን እንደመጣሽ ማወቅ አለብኝ ብሎ ወዲያው ከዛ ለቆ ይወጣል። ከቢኒያም ጋር ሌላ የሚሰራ ሰው ታውቃላችሁ። ያፌት ከዚህ በፊት ቀኝ እጅ የነበረው እሱም አብሮት እየሰራ ነው። ያፌት ከዛ ቤት ውስጥ ሊወጣ ነው። ከዛ በፊት ግን ያፌት እንዴት አድርጎ ሊያመልጥ እንደሆነ አይታችኋል። ከዚህ በፊት እየተሰጠው ያለው መድኃኒት እያንዳንዳቸው በጣም ከጊዜ ወደ ጊዜ እሱን እየቀየሩትና ወደ እብድ እያደረጉት ራሱ ሰውነቱ እንዲከዳው እያደረገ የሚሄድ ነገር ነው። ናታን በዚህ መልኩ ያፌት ላይ ለምን መጀመር ያስፈልጋል? ገዛ ወንድሙ እንደሆነ ከጊዜ በኋላ አሁን ላይ ይሄን ያህል እሱ ላይ አውሬ መሆን የፈለገው ለምን ይመስላችኋል? ነገር ግን እሱ ሊወጣ እንደሆነና ሙሉ ለሙሉ ጤነኛ እንደሆነ የሚያውቀው ነገር የለም። እሱ እነሱ በሌሉበት እሱ የራሱን ስፖርት እየሰራና ያኔ መድኃኒት ያዳከመውን ሰውነቱን ለመመለስ እየሞከረ። ታዲያ ያፌት ሊያመልጥ ባለበት ሰዓት ላይ ማንም ይሁን ማንም ያንን በር ያንኳኳ ሰው እንዳለ ታንቆ እዛን ሰዓት ላይ መሞቱ የማይቀር ነገር ነው። ወይንም ሊያመልጥበት የሚችለው ሌላ መንገድ አይኖርም። ወደዛ ቤት ውስጥ ገባ ማለት በያዘው ገመድ ያንን ሰውዬ ሊጠልፈውና ሊያንቆ ይፈልጋል። ያኔ ነው ማምለጥ የሚችለው። ያፌት ምናልባት አመለጠ እንበል። ካመለጠ በኋላ የመጀመሪያ ድርጊቱ ምን ይመስላችኋል? ወዲያውኑ ለሱ የሚያግዙ ሰዎችን እንዳለ እሱ በህይወት እንዳለ ለነሱ ማረጋገጥ ይኖርበታል። የመጀመሪያው ሰው አብሮት ሲሰራ የነበረው ቢኒያም ነው።
ከቢኒያም ውጪ ደግሞ ሌላኛው ታውቁታላችሁ የሱ ቀኝ እጅ የነበረው እሱም አሁን ላይ የራሱን የጋርድ ስራ እየሰራ ቢሆንም ግን ሁለቱም ሰዎች እንዳለ ያፌት በህይወት መኖሩን እያፈላለጉ ነው ያሉት። ቢኒያም ከዚህ በፊት መጥፎ አብሮት ሰርቶ ቢሆንም ግን ያፌት ድጋሚ አሁን ላይ ያስፈልጋቸዋል። ለምን እንደሆነ መጨረሻ ላይ ነግራችኋል። ጽዮን ደግሞ ወንድሟ በህይወት እንዳለ ካወቀች በኋላ ሁሉም ሰዎች ላይ የምትቀየር ይሆናል። ያን ያልኩበት ደግሞ ናታን እሷ ላይ ጥላቻ እንዳለው አድርጋ ነው የምታስበው። ኤፍራታም ቢሆን እንደዛው ገነትንም ሶስቱንም በጣም ነው የምትጠላቸው። የዛ ወንድሟን ብቻ ነው የምትፈልገው። ምንም ስሪ ምንም ቢላት እንኳን አሁን ላይ ጽዮን ምንም አይነት ጉዳት ውስጥ ሳትገባ ያፌት በህይወት እንዳለ ካወቀች እሷን በጣም አሪፍ ነው። ኤፍራታም ቢሆን የሱ ሞት እንዳልፈለገችውና ከዛ በኋላ የሁሉ ኮተት እንደመጣባቸው እሷ ያልተፈቀደላቸው ህይወት እንደፈለጉትና ያም ደግሞ እንዳልተሳካላቸው አጥተው ሉሊትስ መጨረሻዋ ምን ይሆን? በዚህ እብደት ስራዋ አውቃ ገነትን እያታለለቻት ወደዛ ቤት እንድትገባ ነው የሚያደርጋት። ነገር ግን ሉሊት እስካሁን ያየንባት መጥፎ ስራ የለም እስካሁን ድረስ። ምናልባት ከዚህ በኋላ በዚህ ደረጃ ልትቀጥልበት ትችላለች። ሌላኛው ጽዮንን ሲፈልጋት የነበረውና ምናልባት ኤፍራታን አፍቅሯታል የሚባለው አዲሱ ሰውዬ ስለሱ የጀርባ ታሪክ እናወራለን። መጀመሪያ ደረጃ እነዚህ ሰዎች ከየት መጡ? ምንድነው ነገራቸው? እሱ ሀብታም መሆናቸው ደግሞ ሌላ የሚያስፈራው ነገር ቢኖር የናታን ዋነኛ ጠላቶች ሆነውልናል። ናታን ኤፍራታን የዋሻት ድረስ ያንን ነው እያደረገ። በቀጣዩ ክፍል ላይ የምናየው የያፌትን ትክክለኛ መጨረሻውን ነው። ያፌት ማምለጥ ከቻለና ከዛ ቦታ መውጣት የሚችል ከሆነ ነገሩ ለሱ አሪፍ ነው የሚሆነው። ነገር ግን በተቃራኒው ለማምለጥ ሞክሮ ካልተሳካለትና ትክክለኛ ማንነቱን ካወቁ በኋላ ነገሩ ለሱ እጥፍ ድርብ ይሆንበታል ማለት ነው። ከዚህ በፊት ሲቀጡት የነበረው ነገር በመጀመሪያ ናታን የሚያስበው መድኃኒቱን ለካ አልሰራም እስካሁን ድረስ ሲያታልለኝ ነበረ ብሎ ነው እንዲያስብ የሚያደርገው። ለምን ለማምለጥ ሞከረ ማለት ያው እሱ ጤነኛ ነው ወይንም ከዚህ በኋላ ሰውም ሊጎዳ ይችላል ብሎ ስለሚያስብ ወይንም ሴኩሪቲውንም እዛ ሲጠብቁት የነበሩትን ሰዎች እጥፍ ሊያደርግ ይችላል፣ አስሮት እዛው ሊያስቀምጠው ይችላል። ስለዚህ ያፌት ግዴታ ማምለጥ ይኖርበታል እስካሰበው ድረስ ብቻ። አሊያም ግን ካልተሳካለት ለሱ ትልቅ አደጋ ነው የሚሆነው። ወይም ደግሞ እንደምንም ብሎ እዛ ቤታ ከወጣ በኋላ በህይወት እንዳለ ለአንዳቸው ተናግሮ እሱ እንዲያስፈቱት ማድረግ ይችላል ማለት ነው። ያፌት ይሄን ይመስላል። እሱ እያዘኑለት የጽዮንን ድምጽ በየቀኑ ሪከርድ እያሰሙት፣ ነገር ግን እሱ እንደዛ ብሎ ሲጠራቸው አይታቸዋል። ፊሎች ይሄን ያህል እንዴት ሊፈጠር ይችላል እያለ እሱ ላይ ሲያላግጥ እሱ እህቱን ብቻ ካገኘ በቂው እንደሆነ ለራሱ እየተናገረ በቀጣዩ ክፍል ላይ ይህን ሁሉ መልስ የምናገኝበት ይሆናል። አዲሶች እንደተለመደው ቻናሉን ሰብስክራይብ በማድረግ በቅርቡ 100,000 ምንገባ ይሆናል። ሌላኛው የግል ስራዬን ከዚህ በኋላ ባለው ቪዲዮ ማሳያችሁ ይሆናል። እዚህ አጠገቤ የምታዩቸውን እቃዎች እንዳለ እዚሁ አዲስ አበባ ውስጥ ሆኜ ወደ ተለያዩ ሰዎች በትዕዛዝ የማደርሳቸው እቃዎች ናቸው እና በእነዚህ እቃዎች ላይ ማንኛውንም ወይንም ዋጋ እናንተ ለቤተሰቦቻችሁ ወይንም ለማንኛውም ሰው ለማዘዝ ከፈለጋችሁ እኔን በቴሌግራም በዋትስአፕ እና በኢሞ ማውራት ትችላላችሁ። እንደምታዩቸው የተለያዩ ስልኮችና የዋይፋይ እቃዎች፣ ታብሌቶች ለልጅ የሚሆኑ እነዚህ የተለያዩ ቦታ ሀገር ሆናችሁ እናንተ እያዘዛችሁ እዚህ ለቤተሰቦቻችሁ መላክ ትችላላችሁ። ከኤሌክትሮኒክስ እቃዎች ውጪ ያሉትን እቃዎችንም እኔ ጋር ማግኘት ትችላላችሁ። እነሱም በእርግጥ ራሴ ባልሸጣቸውም ዋጋውን የተለያዩ ከሚሸጡ ሰዎች ጋር ወይም መርካቶ አጠገቤ ስለሆነ እዛ ያለውን ዋጋ እያጣራው ለእናንተ መላክ እችላለሁኝ ማለት ነው። ከዚህ በቀደም እንደሚታወቀው በትልቁ ቻናሌ ላይ እነዚህን እቃዎች ሳደርስ ለብዙ ሰዎች ሳደርስና ብዙ ሰዎችም ሲያዙኝ ነበሩ። አብዛኛው ጊዜ ሰው እያዘዘኝ የነበረው የተለያዩ ስልኮችን ነበረ። እነዛንም ስልኮች አዲስ አበባ ውስጥ በአንድ ቀን እያደረስኩኝ ነው። ከአዲስ አበባ ውጪ ለሚገኙ ሰዎች ግን 2 እና 3 ሰዎች አንድ ላይ ወደዛ አካባቢ አቅጣጫ ሲያዙ ወዲያውኑ አደርስ ነበረ። ይህም የአንድ ሳምንት ጊዜ ብቻ ነው የሚወስደው። ይሄ ስራ አብዛኛውን ጊዜ እናንተን የሚያስፈራችሁ ታማኝነት ምን ያህል ነው የሚለው ነገር ነው። ያንን ደግሞ ማረጋገጥላችሁ ከዚህ ቀደም የላኩላቸው ሰዎች አብዛኛው በኢሞ እየመጡ የነበሩትን ልጆች ማንኛቸውንም እነሱን ማናገር ትችላላችሁ። እንደዛውም ደግሞ አንዳንዶቹ ለእምነት ብለው አንዴ ትንሽ ዕቃ ያዙና ያንን እንዳደረስኩላቸው ሲያውቁ በዚህ መልኩ ሌላዎችንም ዕቃዎች ማዘዝ ይችላሉ። የአበሻ ቀሚስ እና የተለያዩ ልብሶችም አሁን ትምህርት ሊጀምር አካባቢ የነበረ ጊዜ ደግሞ ቦርሳና ደብተሮች ብዙ ሰው አዘውኛል። ከልብ አመሰግናለሁ። ሌላው በዚሁ አጋጣሚ እናንተም የምትፈልጉት ዕቃ ካለና እንዳደርስላችሁ መልእክት ሊሆን ይችላል። ማንኛውንም ዕቃ
የቤት ዕቃ ሊሆን ይችላል፣ ልብሶች እና የተለያዩ ፈርኒቸር ዕቃዎችም እንደዚሁ እያደረስኩ እገኛለሁ። ዋጋ ብቻ ማወቅም ከፈለጋችሁ እኔን ማናገር ትችላላችሁ። ለማንኛውም እስኪ ዋይፋዎቹን ላከልኝና ልባጣቸው ነው የምፈልገው ማለት ነው። ሰግናለሁ። በጣም አሪፍ ነው። እገዛለሁ፣ ግን አሁን ሳይሆን ወደፊት የልጄ ልደት እየደረሰ ስለሆነ እንደ ስጦታ ታደርስልኛለህ። እዛው አዲስ አበባ ወደ ለገሃር አካባቢ ናቸው እና እዛ ታደርስልኛለህ። ደውዬ እነግርሃለሁ ሁሉ። አሁን ገባኝ። እና ዋይፋው ስንት ብር ነው? እና የዋይፋው ዋጋው ስንት ብር ነው? ልትነግረኝ ትችላለህ? ይሄኛው ስንት ነው? እና ስንት ጂቢ ነው? እንዴት ነው? ሁሉ ሰላም አለኝ። ነው ደማኛ ተንዴና ቆይታ እንደነበረ ሁሉ ሰላም። ኧረ ችግር የለም። ቀሪን ያኔ በ30 ሁሉንም አስገባልሃለሁ። ያንተንም የእሷንም የሁሉንም ባንዴ አስገባዋለሁ። ችግር የለውም። ያኔ አንተ የምትሰጣት ከሆነ ትጀምረዋለች። ማይማር ይሄንን እስቲ አጣራ። ኮፍያዎች ስንት ናቸው? እስቲ ጠይቅ እስቲና አጣራሽ። ብዙ አይነት ነው ያለው፣ ግን ይሄንን ኦርደር ያደረኩልክ እስቲ እንትን ያልኩት የላኩልክ እስቲ ቦሌ ያምጣውና ከዛ አንተ ጋር ከሻንጣው ማለት ነው። ከዛ በኋላ አንድ ላይ ነው የምትሰጣ ከሞባይሉ ጋር ማለት ነው። ከይቅርታ ጋር ግን ከልብ ላስቸግርክ ነው። ዋትስአፕ ላይ ልኬልሃለሁ የሰውየውን ቁጥር ማለት ነው። እና የት ነው አለኝ ሉሉ ምንድነው እሱን እስቲ አንተ ከዛ እሱን ካመጣክ በኋላ ተለወለልካለች። ጀመሩት ከዚህ በፊት በነበሩት ቪዲዮዎች ላይ በለቀኩት ማስታወቂያ ነው። ያው ለሌሎቹ እና አዲስ አበባ ውስጥ ቅርብ ለሆኑ ሰዎች ወዲያውኑ በአንድ ቀን ውስጥ አድርሰንላቸዋል። እናም የተለያዩም ሰዎች አሁን ላይ ትክክለኛ እኔ እንደምሰራ ለማወቅ የመጡና እናም በቀጣይ ደሞዛቸው ወይንም በሌላ ጊዜ ዕቃ ሲፈልጉ ከኛ ማዘዝ እንደሚችሉ አረጋግጠው ሄደዋል። ያንን ብቻ ለማወቅ ብቻ ሳይሆን የተለያዩ ዕቃዎችን ዋጋቸው ምን ያህል ነው ወይንም እናንተ ካላችሁበት ሱቅ ወይንም እናንተ ካላችሁበት ሰፈር ጋር ዋጋውን ምን ያህል ቅናሽ ነው የሚለውን ካያችሁ ዕቃውን ወዲያውኑ ማዘዝ ትችላላችሁ። በክፍለ ሀገር ያላችሁና የተለያየ ቦታ ለምትኖሩ ለምሳሌ ወደ ወላይታ አካባቢ ብዙ ሰዎች ዕቃ እንዳዘዛችሁኝና አንድ ላይ ልልክላችሁ አንድ ሳምንት ጊዜ ጠይቄያችሁ ነበረ። ያም ሆነም ወደ ራቅ ወዳሉ ቦታዎች ላይ ዕቃ የምንልከው 3 እና 4 ሰዎች ስትሆኑ ነው። ዕቃውን ወዲያውኑ አንድ ላይ የምናደርስላችሁ ይሆናል። ለጊዜው ግን አዲስ አበባ ውስጥ ለሆናችሁ ዋና የሚባሉ ወደ ባህር ዳር፣ ወደ ጎንደርና ወደ ባህር ዳር ሌላው መስመር በሚገኙ ቦታዎች አንድ ላይ ዕቃዎችን እንልካለን። እናንተ ብቻ በተለመደው መልኩ ከኛ ምንም አይነት መረጃ ማግኘት ስለምትችሉ በዚህ ሁኔታ ላይ መጠየቅም ትችላላችሁ። በቴሌግራም በዋትስአፕ እና በኢሞ እዚህ ፊት ለፊት ላይ የምታዩት ቁጥር በዚህ እኔን ማናገር ትችላላችሁ። መልካም ጊዜ።